እሺ ሰላም። ስለዚህ ዛሬ የስድስተኛ ክፍል ሚኒስትሪ እንግሊሽ ፈተናን ከኔ ጋር እንሰራለን። የሚጀምረው ሪዲንግ ኮምፕሪሄንሽን 1 ብሎ ነው። ስለዚህ ሁለት ሪዲንግ ኮምፕሪሄንሽን አለን። ዛሬ አሁን መጀመሪያ የምንጀምረው ሪዲንግ ኮምፕሪሄንሽን ላይ ነው ማለት ነው። ማይ ፋሚሊ ይላል የመጀመሪያው ርዕሱ። This is my family. My mother is a teacher. She teaches English language at primary school in the town we live. She has got big eyes and long hair. She is beautiful. My father is a businessman. He works in his own company. He has a shoe factory. He is tall. He has brown eyes. He is handsome. I have got two sisters. Their names are Hannah and Aster. They have long black hair and big eyes like my mother. I love them a lot and we have a pet. It is a cat. It has got long tail and orange eyes. My family is amazing ይላል ማለት ነው። ስለዚህ ይሄንን ሪዲንግ ፓሴጅ ተመርኩዘን ከአንደኛ እስከ አምስተኛ ያሉ ጥያቄዎችን እንሰራለን። የመጀመሪያው ጥያቄ የሚለው who is the teacher ነው የሚለው። የመጀመሪያው who is the teacher ሲለን የመጀመሪያው ፓራግራፋችንን እንወክላቸው። የመጀመሪያው ፓራግራፍ 1፣ ሁለተኛውን 2፣ ሶስተኛውን 3 ካልነው የመጀመሪያው ፓራግራፋችን ላይ ስናይ this is my family ይላል። ከዛ my mother is a teacher. my mother is a teacher ይለናል። ስለዚህ ቲቸሩ ማን ነው እዚህ ጋር? my mother። መልሳችን የሚሆነው ማን ነው? ማዘር ይሆናል ማለት ነው አንደኛው ጥያቄ ላይ። ሁለተኛው the father is ብሎ ይቀጥላል። ስለዚህ ሁለተኛው ፓራግራፋችን ላይ እንመለስና my father is ይልና a businessman ይለናል። ስለዚህ the father is a beautiful ይለናል። beautiful የሚለውን ግን የተጠቀመው ማንን ለመግለጽ ነው እዚህ ጋር? የመጀመሪያው እንትናችን ላይ ስናይ she has got big eyes long hair ብሎ she is beautiful የሚላት ማዘርን ነው። ቢ ቲቸር ይለናል። በተመሳሳይ አሁንም የመጀመሪያው ፓራግራፋችን ላይ the mother is a teacher ብሎ ነው የሚነግረን። ሲ ቢዝነስማን። ስለዚህ ሁለተኛው ፓራግራፍ የመጀመሪያው ሴንቴንስ ላይ my father is businessman ስለሚለን the father is ብሎ መልሳችን ቢዝነስማን ይለናል ማለት ነው። መልሱ ቢዝነስማን ይሆናል። ሶስተኛው ጥያቄ ላይ እንለፍ። How many children are there in the family ይለናል። ስለዚህ ይህን ጥያቄ ለመስራት ወደ ኋላ መለስ ብለን ሶስተኛው ፓራግራፋችን ላይ እንመልከት። ምን ይለናል? I have got two sisters. ሁለት እህቶች አሉኝ ይለናል። ሁለት እህቶች ካሉ በፋሚሊ ውስጥ ስንት children አሉ ማለት ነው? ሁለት እህቶቹና the writer himself በአጠቃላይ 3 children በፋሚሊ ውስጥ አሉ ማለት ነው። እንመለስና how many children are there in the family ለሚለው መልሳችን ስንት ይሆናል? 3 የሚለው ወይም ኤ ይሆናል ማለት ነው። አራተኛው ጥያቄ who loves his sisters a lot ይለናል። ስለዚህ ወደ ኋላ መለስ ብለን አሁን ሶስተኛው ፓራግራፋችን ላይ ቼክ እናድርግ። ሶስተኛው ፓራግራፋችን ላይ I've got two sisters. Their name is Hannah and Aster. They have long hair, big eyes like my mother ካለ በኋላ I love them a lot ይለናል። I የሚለን ማን ነው? ጸሐፊያችን ነው ማለት ነው። the writer himself ወይም herself። ስለዚህ who loves his sisters a lot ብለው ለሚጠይቀን ጥያቄ ምንድነው መልሳችን? the writer። ስለዚህ ከ1 እስከ 4 ያሉትን ከሰራን አምስተኛው ጥያቄ ምን ይለናል? according to the passage which one is true statement ይለናል። A Hannah and Aster are students in the primary school። ስለዚህ ወደ ኋላ መለስ ብለን ስናየው ፓሴጃችን ላይ I've got two sisters ብሎ ስማቸውን ሃና እና አስቴር ካለ በኋላ ሎንግ ብላክ ሄር እንዳላቸውና ቢግ አይ እንዳላቸው ብቻ ነው እንጂ የገለጸው ሃና እና አስቴር ተመሳሳይ ፕራይመሪ ስኩል ውስጥ ይማሩ አይማሩ የሚናገር ነገር የለም። የሚነግረን ግን ፕራይመሪ ስኩል እንግሊሽ ላንጉዌጅ እንደምታስተምር እናቱን ይነግረናል። ስለዚህ ኤ እርግጠኛ ስላልሆንን ልንመርጠው አንችልም። ቢ the mother and father work in their own company። አሁንም መለስ ብለን ቼክ ስናደርግ ፋዘርን ምን ይለዋል? ቢዝነስማን ነው ካለም በኋላ works in his own company። ማዘሩን ግን እንዴት ብሎ ነው የገለጻት? she teaches English language at primary school in the time we live ማለት ነው። ስለዚህ እናትና አባትየዋ ተመሳሳይ ካምፓኒ ውስጥ አይሰሩም። ስለዚህ ቢ መልስ ሊሆን አይችልም። ሲ the writer of this story has got two sisters። ወደ ኋላ አሁንም መለስ ብለን ሶስተኛ ፓሴጃችን ላይ ቼክ ስናደርግ ስንት ይለናል? I have got two sisters። ሁለት ሲስተሮች አሉ። ስለዚህ ከዚህ ተመርኩሰን መልሳችን ስንት ይሆናል? የትኛው ይሆናል ማለት ነው? ሲ the writer has two sister የሚሆነው ነው መልሳችን ማለት ነው። ግራመር ፓርታችን ከ6ኛው እስከ 19ኛው ጥያቄ ድረስ ያሉት ነው። 6ኛው ጥያቄ ላይ blank in library every Tuesday and Thursday afternoon የታይፒንግ ስህተት ነው እንጂ እዚህ ጋር 6ኛው ሂክማ የሚል አለን። እዚህ ስንጀምር
ሂክማ ብላንክ ኢን ላይብራሪ ኤቭሪ ቱስዴይ ኤንድ ተርስዴይ አፍተርኑን። ስለዚህ ኤቭሪ ቱስዴይ ኤንድ ተርስዴይ አፍተርኑን ሲለን ምን እናያለን? የድግግሞሽ ነገር ስለሆነ ወይም ሃቢቹዋል አክሽን ስለሆነ ለሃቢቹዋል አክሽን ደግሞ የምንጠቀመው ፕሬዘንት ሲምፕልን ነው። ፕሬዘንት ሲምፕል ምን አይነት ፎርም አለው ብለን ስንጠየቅ ምንድነው የምንለው? ሰብጀክት ፕላስ ቨርብ ኤስ ኦር ኢኤስ ብለን ነው የምንገልጸው። ቨርብ ኤስ ኦር ኢኤስን የምንጠቀመው ሰብጀክታችን ሲንጉላር ከሆነ ነው። ሰብጀክታችን ሲንጉላር ከሆነ፣ ፕሉራል ከሆነ ደግሞ ሰብጀክታችን ፕሉራል ከሆነ የምንጠቀመው ቨርብ ዋንን ነው ማለት ነው። ስለዚህ እዚህ ጋር ሂክማ አንድ ሰው ስለሆነ ሲንጉላር ስለሆነች ቨርብ ኤስ ወይም ኢኤስ እንጠቀማለን። የተጠቀምነው ቨርባችን ሩት ቨርባችን እዚህ ጋር ሪድ ስለሆነ ከሪድ እዚህ ጋር ከአራቱ ምርጫዎች ቨርብ ኤስን ተጠቅሞ ፕሬዘንት ሲምፕልን የሚያስጠብቅልን ዲ ስለሆነ ሂክማ ሪድስ ኢን ላይብራሪ ኤቭሪ ቱስዴይ ኤንድ ተርስዴይ አፍተርኑን እንላለን ማለት ነው። ሰባተኛው ጥያቄ ኮፊ ብላንክ ኢን ጅማ ባይ ዘ ሎካል ፋርመርስ። ስለዚህ ኮፊ ብላንክ ኢን ጅማ ባይ ሎካል ፋርመርስ የሚለው ጋር ከአቀማመጡ እንደምንረዳው መጀመሪያ ኦብጀክታችንን እናስቀምጧል። ማን ነው? ኮፊ። ሰብጀክታችን ደግሞ ወይም ድርጊት ፈጻሚያችን ሎካል ፋርመሮች ደግሞ በኋላ ተቀምጠዋል። ድርጊት ፈጻሚና ተፈጻሚ ብለን የለየንበት ምክንያት ከምርጫዎቻችን ውስጥ ሩት ቨርብ የተጠቀምነው ግሮ ስለሆነ ነው። ግሮ የሚያደርጉት ወይም ደግሞ የሚያበቅሉት ፋርመሮች ናቸው። የሚበቀለው ኮፊ ስለሆነ ኦብጀክት ቀድሞ ከጀርባ ደግሞ ሰብጀክት ስለመጣ ይሄ ነገር ፓሲቭ ቮይስ መሆን አለበት ብለን እንወስናለን። ፓሲቭ ቮይስን ስንወስን አሁንም ስድስተኛው ላይ እንደተረዳ ነው ሃቢቹዋል አክሽን ነው። ስለዚህ ሃቢቹዋል አክሽን ስለሆነ ሃቢቹዋል አክሽን ደግሞ ፕሬዘንት ሲምፕልን ስለሆነ የምንጠቀመው ለፕሬዘንት ሲምፕል በፓሲቭ ስንሄድ ኮፊ ኢዝ ግሮውን ነው የሚሆነው። ምክንያቱም ለሲምፕል ፕሬዘንት በፓሲቭ ጊዜ የምንጠቀመው ምን አይነት ፎርሙላ ነው? ሰብጀክት ፕላስ ቨርብ ቱ ቢ ፕላስ ቨርብ ስሪ ነው የምንጠቀሙ ወይም ኢዝ አም አር ብለን ከዛ በኋላ ቨርብ ስሪያችንን ስለሆነ የምናስቀምጥ የግሮው ቨርብ ስሪ ግሮውን ስለሆነ ኮፊ ደግሞ አዜ ኮመን ናውን እንደ ሲንጉላር ስለሆነ የምንወስደው ኮፊ ኢዝ ግሮውን ኢን ጅማ ባይ ሎካል ፋርመርስ ብለን መልሳችን ሲ ይሆናል ማለት ነው። ስምንተኛው ስቱደንትስ ብላንክ ሪስፔክት ዴር ቲቸርስ። ስለዚህ ስቱደንትስ ብላንክ ሪስፔክት ዴር ቲቸርስ የሚለው ነገር ከዚህ ስንረዳ ተማሪዎችና የቲቸሮችን ሪሌሽንሽፕ እንደምናውቀው ቲቸሮችን ስቱደንቶች ማክበር ወይም ሪስፔክት ማድረግ ግዴታቸው ነው፣ የሚያስቀጣም ስለሆነ ከነዚህ ውስጥ የትኛውን ብንጠቀም ይሻላል የሚለውን አር፣ ሜይ፣ መስትና ሹድንት ተብሎ ተቀምጦልናል። ሹድንት ማለት ሪስፔክት ሊያደርጉ አይገባም የሚለውን የሚናገር ስለሆነ ሹድንት የሚለውን ሪሙቭ እናደርጋለን። አር የሚለው እዚህ ጋር ቨርብ ቱ ቢ ስለሆነ ሞዳል ቨርብ ነው መጠቀም ያለብን። አር ሙሉ ለሙሉ ዲስካርድ እናደርገዋለን። ሜይ እና መስት ይቀሩናል። ስለዚህ ሜይ ማለት ሪስፔክት ሊያደርጉ ይችላሉ ፖሲቢሊቲ ነው የሚያሳይ፣ መስት ግን ግዴታን ነው የሚያሳየን። ስለዚህ ስቱደንቶች ደግሞ ቲቸራቸውን የማክበር ግዴታ እንጂ ፖሲቢሊቲ ስላልሆነ ያላቸው ግዴታቸውን ለማመልከት ስምንተኛው መልሱ መስት ወይም ቢ ይሆናል ማለት ነው። ዘጠነኛ ጥያቄ ደርሰናል። ዘጠነኛው ጥያቄ ኢፍ ዩ ብላንክ ሃርድ you would answer all the questions። እዚህ ጋር እንደምናየው ይህ ጥያቄ የኮንዲሽናል ሴንቴንስ ፎርምን የያዘው። ኮንዲሽናል ሴንቴንስ ፎርምን ከያዘ ኢፍ ክሎዝ የራሱ ፎርም ይኖረዋል፣ ሜን ክሎዝ ደግሞ የራሱ ፎርም ይኖረዋል። ሜን ክሎዛችን ላይ እዚህ የተጠቀምነው ውድ ፕላስ ቨርብ ዋንን ነው። ውድ ፕላስ ቨርብ ዋንን ስንጠቀም ሜን ክሎዛችን ላይ ይህ ፎርም የማን ነው ማለት ነው? የኮንዲሽናል ታይፕ ቱ። የኮንዲሽናል ታይፕ ቱ ኢፍ ክሎዛችን ላይ የምንጠቀመው ሲምፕል ፓስትን ሲሆን ሜን ክሎዛችን ላይ ደግሞ የምንጠቀመው ውድ ፕላስ ቨርብ ዋንን ነው። ስለዚህ እዚህ ጋር ሜን ክሎዛችን ላይ ውድ ፕላስ ቨርብ ዋን ወይም አንሰር የሚለውን ስላስኬደልን ኢፍ ክሎዛችን ላይ ኢፍ ዩ ብለን ሲምፕል ፓስትን እናስቀጥላለን። ዊል ስተዲ ይለናል። ይሄኛው ሲምፕል ፊውቸር ነው እንጂ ሲምፕል ፓስት ስላልሆነ ዲስካርድ እናደርገዋለን። ቢ ስተዲ ይለናል። ስተዲ የሚለው የሲምፕል ፕሬዘንት ፎርም ነው። ስለዚህ ሲምፕል ፕሬዘንት ሳይሆን ደግሞ እኛ ሲምፕል ፓስት ለምንፈልግ ቢንም ዲስሪጋርድ እናደርግና ሲ ውድ ስተዲ ይላል። ውድ ፕላስ ቨርብ ዋንን ከሜን ክሎዙ ላይ እንዳየነው ኢፍ ክሎዙም ላይ ለመድገም እየሞከረ ነው። ስለዚህ ውድ ስተዲ ብለን እዚህ ጋር ብንጠቀም ኖሮ ሜን ክሎዛችን ላይ ውድ ሃቭ አንሰርድ ነበር መሆን የነበረበት። ስለዚህ ሲ መልስ አይሆንም፣ ስተዲድ ይላል። ስተዲድ ደግሞ ሲምፕል ፓስት ስለሆነ መልሳችን ዲ ይሆናል ማለት ነው። አስረኛው ማይ ሲስተር ብላንክ ቱ ካናዳ 3 years ago ይለናል።
my sister blank to Canada 3 years ago 3 years ago የሚለው ነገር የሚያሳየን ከ3 ዓመት በፊት ስለሆነ ሲምፕል ፕሬዘንትንም ሆነ አይደለም ሲምፕል ፊውቸርን መጠቀም አንችልም። ከነዚህ ውስጥ ፓስት 3 years ago ወይም ከ3 ዓመት በፊት የሚለውን ኢንኮምፓስ ሊያደርግልን የሚችለው የቴንስ አይነት ፓስት ነው። ስለዚህ ዊል ጎ የሚለው ፊውቸርን እናስወግዳለን። ኢዝ ጎይንግ የሚለው ወይም ሲምፕል ማን ነው ፕሬዘንት ኮንቲኒየስን ዲስሪጋርድ እናደርጋለን። ጎስ የሚለው አሁንም ፕሬዘንት ሲምፕል ፕሬዘንት ስለሆነ እሱን ዲስሪጋርድ እናደርግና የቀረን ማን ነው ዌንት የሚለው ነው። ዌንት ደግሞ ሲምፕል ፓስት ስለሆነ ከ3 years ago ጋር አብሮ ስለሚሄድ መልሳችን ኤ ይሆናል ማለት ነው። 11ኛው ገረመው ኢዝ ብላንክ ዛን ፈቀደ ሂዝ ሃይት ኢዝ 74 ሜትርስ በት ፈቀደስ ሃይት ኢዝ 45 ሜትርስ ይለናል ማለት ነው። ስለዚህ 11ኛውን ጥያቄ እዚህ ጋር እንድንጠቀም የተፈለገው ወይ ኖርማሉን ነው ወይ ኮምፓራቲቭ ወይ ደግሞ ሱፐርላቲቭ ፎርም እንድንጠቀም ነው የተፈለገው። ነገር ግን እዚህ ጋር እያስቀመጠልን ያለው ገረመውና ፈቀደ ሁለት ሰብጀክቶች ብቻ ነው እዚህ ጋር የሚገኘው። ስለዚህ አንዱን ከአንዱ እያነጻጸርን ከሆነ መጠቀም ያለብን ማንን ነው ኮምፓራቲቭ ነው እንጂ ሱፐርላቲቭን አይደለም ማለት ነው። ከሶስት እና ከዛ በላይ ሆኖ ቢሆን ኖሮ ሱፐርላቲቭ እንጠቀም ነበር ማለትም ቶለስትን ማለት ነው። ስለዚህ ቶልንም አንጠቀም ምክንያቱም ኮምፓራቲቭ መሆን ስላለበት። ስለዚህ እዚህ ጋር እየጠየቀን ያለው ቶለር ኤንድ ሞር ቶለር እንድንመርጥ ነው የቀረን ቢና ዲን ካስወገድን በኋላ። ቶለር እና ሞር ቶለርን እንድንመርጥ ሲያደርገን ቶለር ባለ አንድ ሲለብል ወርድ ስለሆነ ቶል የሚለው ልንጠቀም የሚገባው ኢአር ፎርምን ነው እንጂ ሞርን አይደለም ማለት ነው። ስለዚህ ሲን ዲስሪጋርድ እናደርግና መልሳችን ማን ይሆናል ቶለር ይሆናል ማለት ነው። 12ኛው ጥያቄ I can't go for a walk with you now I am busy ይልና I blank my homework ይላል። እዚህ ጋር ናው የምትለዋን እንትን አንደርላይን እናደርግባት ምክንያቱም ናው ማለት አሁን ስለሆነ አሁን እየተፈጸመ ያለን ነገር ነው ማለት ነው ሊያስረዳን የፈለገው። ካንተ ጋር ወክ መውጣት አልችልም አሁን ለጊዜው ቢዚ ነኝ ምን እያደረኩኝ ነው ሆምወርኬን እየሰራሁኝ ነው ሊል ነው የፈለገው። ስለዚህ ይሄንን ለማስኬድ ፕሬዘንትሊ እየተፈጸመ ያለን ነገር ደግሞ የምንገልጽበት ቴንስ ፕሬዘንት ኮንቲኒየስ ቴንስ ነው ማለት ነው። ፕሬዘንት ኮንቲኒየስ ቴንስ ደግሞ ምን አይነት ፎርም አለው ሰብጀክት ፕላስ ቨርብ ቱ ቢ ፕላስ ቨርብ አይኤንጂ ማለት ነው። ስለዚህ ፕሬዘንትሊ ለመጠቀም ቨርብ ቱ ቢ ኢዝ አም አርን ተጠቅመን ከዛ ቨርብ አይኤንጂ ከዚህ ውስጥ ይሄንን ፎርም የሟሟላልን ማን ነው ሲ ነው ማለት ነው። አም የሚለው ኢዝ አማር ቨርብ ቱ ቢ ነው። ዱዊንግ የሚለው ደግሞ ቨርብ አይኤንጂ ነው። የማን ቨርብ አይኤንጂ የዱ ማለት ነው። ስለዚህ ሁሉንም አብሮ አይሄድም። ሲ ግን መልሳችን ሊሆን ይችላል። ስለዚህ 12ኛው ሲ ነው ማለት ነው። he bought a ship ይለና ship is ይለናል። ምን አይነት ናውን ነው ship ተብለን የተጠየቅነው። ስለዚህ he bought a ship ብሎ ship is ብሎ ለሚለው ጥያቄያችን መልሳችን ሊሆን የሚገባው ብዙ አይነት ናውኖች እንዳሉ እናውቃለን። የመጀመሪያው ኮመን ናውን ነው። ኮመን ናውን የምንለው ለሁሉም አገልግሎት የሚሰጥ የናውን አይነት ነው። ማለትም በጅምላ ስም ልንሰጥ ስንፈልግ የምንጠቀመው የናውን አይነት ነው። ፕሮፐር ናውን ደግሞ ስፔሲፊካሊ ለአንድ ለሆነ ነገር ስም መስጠት ፈልግ የምንጠቀመው ነው። ኮንክሪት ናውን ደግሞ ፊዚካሊ ለሚገኝ ነገር፣ አብስትራክት ናውን ደግሞ ሊጨበጥ ሊያዝ የማይችል ነገርን ስንጠቀም ነው። ስለዚህ ሺፕ የሚለው በጅምላ ብዙ ሽፖችን አንድ ላይ ለመግለጽ ወይም ደግሞ ብዙ የሽፕ አይነቶችን አንድ ላይ ለመግለጽ የምንጠቀምበት የናውን አይነት ስለሆነ ሺፕ የሚለውን ምን አይነት ናውን ነው እንላለን? ኮመን ናውን ማለት ነው። 14 ስመኝ ብላንክ ዌርስ ትራውዘርስ but today she is wearing a dress ይላል። ስለዚህ ስመኝ ትራውዘር ትጠቀም ነበር ወይም ትለብስ ነበረ፣ ዛሬ ግን ድሬስ ነው የለበሰችው እያለ ነው። ስለዚህ ከዚህ ጋር መጠቀም የምንችለው ምንድን ነው? የመጀመሪያው ዋንስ ኤ ዊክ የምትጠቀም ቢሆን ኖሮ ዛሬ ድሬስ መልበሷ ያን ያህል አስገራሚ ሊሆን አይችልም ነበረ፣ ወይም በኮንትራስት ልናነሳው የሚገባ በበት ልንገልጸው የሚገባ ነገር አይሆንም ነበረ። ስለዚህ ዋንስ ኤ ዊክ አይሆንም። ቀጣይ ኤቭሪዴይ ይላል። ስመኝ ኤቭሪዴይ ዌርስ ትራውዘርስ ኤቭሪዴይ የሚለው በሐሳብ ደረጃ ያስኬደናል። ነገር ግን ዌርስ ብለን ከቨርብ ስለሆነ ከቨርብ በፊት ሊመጣ የሚገባው ነገር ምንድነው? አድቨርብ ነው። ኤቭሪዴይ የሚለው ነገር ግን ልንጠቀመው የሚገባ at the end of a sentence ነበረ። ስለዚህ ኤቭሪዴይ ሊሆን አይችልም። ቢ ሳምታይምስ ስመኝ ሳምታይምስ ዌርስ ትራውዘርስ አንዳንዴ ትራውዘርስ ትጠቀማለች፣ ነገር ግን ዛሬ ቀሚስ ለብሳለች ምንል ከሆነ አንዳንዴ ከሆነ የምትለብሰው ትራውዘርስን ዛሬ ቀሚስ መልበሷ በኮንትራስት ሊነሳ አይገባውም። ከኤ ጋር በተመሳሳይ ቢ ሊሆን አይችልም። ዩዥዋሊ የሚለው ዩዥዋሊ አድቨርብ ነው። አድቨርብ ሆኖ ከቨርብ በፊት የሚመጣ አድቨርብ አይነት ነው።
ይህንን ካየን በኋላ usually wears trousers ብዙ ጊዜ ትራውዘር ትለብስ ነበረ ዛሬ ግን ድሬስ ለብሳለች but today she is wearing a dress ስለዚህ በሐሳብ ደረጃም በግራመር ደረጃም የሚጣጣም ስለሆነ መልሳችን usually ይሆናል ማለት ነው ቀጣይ እናልፋለን 15ኛው ጥያቄ I blank a car if I won 10 million birr in the national lottery ስለዚህ ይሄንንም ቅድም ካየናቸው ኮንዲሽናል ሴንቴንሶች ጋር አንድ ላይ ለማየት እንሞክራለን if clause እና main clause አለው if clause ከካር ከሚለው ቀጥሎ ያለው ፓርት ሲሆን if I won 10 million birr ስለዚህ won 10 million የሚለው እንደምናየው subject plus won ማለት የዊን verb to ስለሆነ verb to subject plus verb to ነው የተጠቀምነው subject plus verb to የምንጠቀመው ለማን ነው ለሲምፕል ፓስት ነው ማለት ነው ለሲምፕል ፓስት ስለሆነ subject plus verb to የምንጠቀመው if clause ላይ ደግሞ simple past የምንጠቀመው ኮንዲሽናል ታይፕ 2 ስለሆነ ኮንዲሽናል ታይፕ 2 ደግሞ ሜን ክሎዙ ላይ ሲምፕል ፓስት ኢፍ ክሎዝ ላይ ከተጠቀመን ሜን ክሎዙ ላይ would plus verb 1 እንጠቀማለን ማለት ነው would plus verb 1 ኢንኮምፓስ የሚያደርገው ከነዚህ ውስጥ ደግሞ A future tense ነው ያዘው B bout simple past ነው ያዘው D by simple present ነው ያዘው C ግን would plus verb 1 ስለሆነ መልሳችን C ይሆናል ማለት ነው 16ኛው if I had watched the movie I blank you the story በተመሳሳይ አሁንም ይሄ የኮንዲሽናል ታይፕ ነው የትኛው ኮንዲሽናል ታይፕ ነው የሚለውን if ክሎዙን ቼክ እናድርግ ስለዚህ if I had watched ስለዚህ subject plus had plus verb 3 ነው እየተጠቀምን ያለ ነው subject plus had plus verb 3 if ክሎዝ ላይ የምንጠቀም ከሆነ ሜን ክሎዛችን ላይ ማንን መጠቀም ይኖርብናል ይህ ኮንዲሽናል ታይፕ 3 ስለሆነ ሜን ክሎዛችን ላይ would have plus verb 1 መጠቀም አለብን would plus have plus verb 1 ይሄንን የሚያሟላ ከነዚህ ምርጫዎች ውስጥ ደግሞ B ብቻ ነው A will tell ነው የሚለው future tense C had told ነው የሚለው past perfect tense ነው D would tell ነው የሚለው ይሄኛው ደግሞ በሞዳል verb ብቻ ያስቀመጠው ነው would tell ቢሆን ኖሮ type 2 መሆን ነበረበት ይሄኛው ግን type 3 ስለሆነ B would have told የሚለው ነው መልሳችን ማለት ነው 17ኛው there is no enough vegetable at home ይላል I hope my mother blank some more in the coming days ምንም አይነት ቬጂቴብል ቤታችን ውስጥ የለም ብሎ ማዘር ወይም እናቴ እንድትገዛ እመኛለሁ ወይም አስባለሁ ብሎ ነው እየተናገረ ያለው hope ብሎ ስለሚናገር ማለት ነው ስለዚህ I hope my mother blank some more in the coming days ብሎ ሲናገር coming days ማለት የሚመጡት ቀናት ነው የሚመጡት ቀናት ደግሞ future ላይ ነው የሚገኝ future ላይ የሚገኝ ከሆነ ደግሞ ልንጠቀም የሚገባው የቴንስ አይነት simple future ወይም ደግሞ future continuous ወይም ደግሞ future perfect ነው ስለዚህ future ቴንሶች ነው መጠቀም ያለብን እዚህ ሴንስ ላይ ደግሞ futureን ያሟላ የቴንስ አቀማመጥ የያዘው A was buying ነው የሚለው was buying past continuous ስለሆነ disregard እናደርጋለን B will buy ደግሞ simple future ስለሆነ እሱ መልስ ሊሆን ይችላል ማለት ነው C እና D just to be safe check ለማድረግ was bought ይላል C was bought የሚለን past simple past ነው የሚያሳይ ነገር ግን በፓሲቭ ፎርም ማለት ነው በፓሲቭ ፎርም ደግሞ አይደለም ይሄ አክቲቭ ፎርም እና መጠቀም ያለብን C መልስ ሊሆን አይችልም D bought ይለናል simple past መንፈልገው ግን simple future ስለሆነ መልሳችን B ይሆናል 18 I don't see my father today I guess he blank go out to visit his friends ይላል አባቴን ያየሁት አይደለም ስለዚህ ጓደኞቹን ሊያገኝ ወጥቶ ሊሆን ይችላል ወይም ወጥቶ መሆን አለበት እያለ እየተናገረ ነው ማለት ነው ስለዚህ ያሉትን አማራጮች እንይ I guess he will go out to visit his friends አሁን ላይ ያየነው ካልሆነ አባታችን ኦሬዲ ወጥቷል ማለት ነው ስለዚህ willን መጠቀም በፊውቸር ገና የሚያሳይ ስለሆነ willን ዲስሪጋርድ እናደርጋለን B may he may go out to visit his friends ስለዚህ ሊወጣ ይችላል ኖርማሊ ይሄንን ልንጠቀም የሚገባው ወይ ገና ሊወጣ ከሆነ ወይም ደግሞ ዩዥዋሊ የሚወጣ ከሆነ ነው ስለዚህ B መልስ ሊሆን ይችላል ማለት ነው C he can go out to visit his friends ፖሲቢሊቲን ሳይሆን እዚህ ጋር እያሳየን ያለ ነው መቻልን ነው ማለት ነው ካን ብሎ እያሳየን ያለ ነው ስለዚህ he can go out ማለት መውጣት ይችላል ማለት ነው መውጣት ይችላልን ሳይሆን ደግሞ እዚህ ጋር የምንፈልገው ወጥቶ ሊሆን ይችላል የሚለውን ነገር ስለሆነ ካን ሊሆን አይችልም ዲ ደግሞ መስት ነው ይለናል ስለዚህ መስት ከሆነ ግዴታ ወጥቷል ማለት ነው
ስለዚህ ጓደኞቹን ግዴታ ሊያገኝ ወጥቷል እንዳንል ደግሞ እንዳንደፍር የሚያደርገን ደግሞ እዚህ ጋር ጓደኞቹን ብቻ ሳይሆን ሊያገኝ ሊወጣ የሚችለው ሌላም ነገር ሊወጣ ስለሚችል ሞር ፕሮባብሊ የሆነው ነገር ግን ጓደኞቹን ማግኘት ስለሆነ መስት አይሆንም መልሳችን ማን ይሆናል? ሚ ይሆናል ማለት ነው። 19 At the age of 3 and 4 I blank cry when my mom gets out of home but now I don't do that ይላል። 3 እና 4 ዓመት እያለሁን I blank cry when my mom gets out of home ከቤት ስትወጣ እናቴ አለቅስ ነበር። አሁን ግን አላደርግም። ይችኛዋን ላስምርባት። ምክንያቱም አሁን አለማድረጋችን ነገሩ ድሮ እየተፈጸመ የነበረ ድሮ ያቆመ ነገር መሆኑን ያሳየናል። ስለዚህ ድሮ እየተፈጸመ ያለና ድሮ ያቆመ ድርጊትን ደግሞ ለመግለጽ የምንጠቀምበት የቨርብ ፎርም ምንድነው? used to ይባላል። I am cry ልንል አንችልም እዚህ ጋር ምክንያቱም ቨርብ ቱ ቢን ከተጠቀምን ወይ ከኋላ ጀረንድ ሊኖር ይገባዋል። ነገር ግን ክራይ የሚለው ቨርብ ዋን ስለሆነ አምን ልንጠቀም አንችልም። ወዝንም ልንጠቀም አንችልም። ወዝ ብለን ከተጠቀም በተመሳሳይ ይሄ ቨርብ ቱ ቢ ስለሆነ በፓስት ፎርም ከኋላ የሚመጣው ጀረንድ መሆን አለበት። ወዝን አንጠቀም። ከዛ አም ጎይንግ ይልና አይ አም ጎይንግ ክራይ when my mom gets out of home እና ሲ ደግሞ used to cry when my mom gets out of home የሚሉት ይቀሩናል። አይ አም ጎይንግ ቱ የምንለው ወደፊት ለማሳየት ወደፊት ይፈጸም የሆነ ነገር ለማሳየት ስለሆነ ይሄ ነገር ግን ድሮ የቀረ ስለሆነ ቢ መልስ ሊሆን አይችልም። መልሳችን ሲ ይሆናል ማለት ነው። ሶስተኛው ፓርት ደግሞ ስፒኪንግ ፓርት ነው። ስፒኪንግ ፓርታችን ከ20 እስከ 26 ያሉት ጥያቄዎችን እንሰራለን በዲያሎግ መልኩ ማለት ነው። የመጀመሪያው ሉላ ይልና ሄሎ ጉድ ቱ ሚት ዩ ይላል። ራሄል ይልና በተመሳሳይ ሄሎ ብላንክ ብሎ ሄሎ ብሎ ብላንክ ይላል ማለት ነው። ስለዚህ ጉድ ቱ ሚት ዩ ሲባል መልስ ሊሆን የሚገባን የመጀመሪያው ጉድ ሞርኒንግ ራሄል ይላል። ኮርስ ሊሆን ይችላል ግን የተሻለ መልስ ካለ እንይ። ቢ አይ አም ፋይን ቴንክ ዩ ሐዋሪው ተብሎ ቢጠየቅ ነበር እንደዚህ ብለን የምንመልሰው። ሲ ዋት ኢዝ ዩር ኔም ግሪቲንግ ተሰጥቶን በጥያቄ ልንመልስ አንችልም። ስለዚህ ዲ ደግሞ ጉድ ቱ ሚት ዩ ቱ ይለናል ማለት ነው። ስለዚህ ጉድ ቱ ሚት ዩ ቱ የሚለው መልሳችን ሊሆን ይገባል ማለት ነው። ምክንያቱም ጉድ ቱ ሚት ዩ ተብለን ስንጠየቅ መልሳችን የሚሆነው ጉድ ቱ ሚት ዩ ቱ ስለሆነ መልሳችን ዲ ነው ማለት ነው። 21 ሄኖክ which do you like better summer or winter ይላል። ሰናይት ብላንክ the weather is good in summer season ስለዚህ ከሰመር እና ከዊንተር አስመርጧት የሰመር ሲዝን ዌዘሩ ይሻላል ጥሩ ነው ብላ ተናገረች ማለት ሰመርን መርጣለች ማለት ነው። ስለዚህ ሰመርን ሊደግፉ የሚችሉ ንግግሮችን እዚህ ውስጥ እናወጣለን። ኤ አይ ዶንት ላይክ ሰመርን አልወድም። ሰመርን አልወድም ካለች በሰመር ሲዝን ያለው ዌዘር ጉድ ነው ልትል አትችልም። ስለዚህ ኤ አይሆንም። ቢ አይ ላይክ ሰመር ይላል። አይ ላይክ ሰመር ብሎ the weather is good in summer season ሰመርን እወደዋለሁ ምክንያቱም ሰመር ላይ ያለው ዌዘር ቆንጆ ነው። ስለዚህ ቢ መልስ ሊሆን ይችላል። just to be safe ሲ እና ዲን ቸክ እናድርግ። ሰመር is bad season ሰመርን ባድ አድርጎ ዌዘሩን ጉድ ማድረግ አይቻልም። ስለዚህ ሲ መልስ ሊሆን አይችልም ስለሚቃረንብን። ዲ አይ ዲስላይክ ሰመርን አልወደውም ወይም አይመቸኝም። ሰመር ካልተመቸው ዌዘር is good ልንል አንችልም። ስለዚህ ዲም አይሆንም መልሳችን ቢ ነው ማለት ነው። 22 ፍሬንድ what does your mother look like ዩ ብላንክ ይላል። ምን ብላችሁ ትመልሳላችሁ ነው። ማዘራችሁ ምን ትመስላለች እናታችሁ ምን ትመስላለች ተብለን ስንጠየቅ she is a nurse ፕሮፌሽኗ ምን ነው ተብሎ ቢጠየቅ ኖሮ ነርስ ነች ልንል እንችል ነበር። ምን ትመስላለች ስንባል ግን ነርስ ልንል አንችልም። ቢ she has two brothers ስንት ብራዘር አላት ተብለን ብንጠየቅ of course ነገር ግን የተጠየቅነው ምን ትመስላለች ስለሆነ ቢ አይሆንም። ሲ she speaks እንግሊሽ ትናገራለች ወይስ ምን ቋንቋ ነው የምትናገረው ተብለ ብንጠየቅ ኖሮ of course ይሄ መልስ ሊሆን ይችል ነበር። ግን አሁን የተጠየቅነው ሌላ ስለሆነ ሲ አይሆንም። ዲ she is tall and beautiful ረጅም እና ቆንጆ ነች። ስለዚህ ምን ትመስላለች ተብለን ስንጠይቅ መልሳችን ሊሆን ይችላል ይሄ ነው ዲ ነው መልሱ ማለት ነው። 23 ናርዶስ what do you think about air pollution ስለ air pollution ምን ታስባለህ? ዮሐንስ ብላንክ it causes many damages to our environment ብዙ አሉታዊ ተጽዕኖ ያሳድራል ኢንቫይሮንመንታችን ላይ አካባቢያችን ላይ ብሎ ይናገራል። ስለዚህ ይሄን ብሎ ካሰበ ስለ ኤር ፖሊዩሽን ኔጌቲቭ የሆነ ሐሳብ ነው ያለው ማለት ነው። ይሄንን ጋር ኮሪሌት ሊያደርጉ የሚችሉ ምርጫዎችን እንይ። ኤ አይ ላይክ ማይ ስኩሌን እወዳለሁ ሙሉ ለሙሉ የማይገናኝ ስለሆነ ኤ መልስ አይሆንም። what is air pollution ኤር ፖሊዩሽን ምንድነው ብሎ ከጠየቀ ማብራሪያ ሊሰጥ አይችልም ነበር። ስለዚህ ቢ መልስ አይሆንም። ሲ I think it is bad መጥፎ ነው ብዬ አስባለሁኝ it causes many damages to our environment ብሎ ቢቀጥል ከዚህ ጋር ያስኬዳል። ስለዚህ ሲ መልስ ሊሆን ይችላል። ዲ good morning ዮሐንስ ስለዚህ ዮሐንስ እየተናገረ ዮሐንስን good morning ሊል አይችልም።
ኢቨን ጉድ ሞርኒንግ ናርዶስ ብሎ ቢሆን ኖሮ ጥያቄ ከተጠየቀለት ጉድ ሞርኒንግ ብሎ ለናርዶስ ነበር መሆን የነበረበት። ስለዚህ ዲ መልስ አይሆንም፣ መልሳችን ሲ ነው ማለት ነው። 24 ፍሬንድ መኒ ኢዝ ቤተር ተን ኖሌጅ ዩ ብላንክ ኢት ኢዝ ለስ ኢምፖርታንት። ስለዚህ መኒ ከኖሌጅ ይሻላል ካለ በኋላ አንተ መልስ ያቀረብንለት ኢት ኢዝ ለስ ኢምፖርታንት ነው። ስለዚህ እኛ እየተቃረንን ነው፣ ሐሳባችን ተቃራኒ ሐሳብ ነው ማለት ነው። ተቃራኒ ሐሳብ እያቀረብንለት ስለሆነ ተቃራኒ ሐሳብ ሊሆን የሚችል ምርጫ እንመልከት። that is true ልክ ነህ ብለን ልንገልጽ አንችልም ልንቃረን ከፈለግን፣ ስለዚህ አይሆንም። I don't agree ካንተ ጋር አልስማማም። ስለዚህ ተቃራኒ ሐሳብ ካቀረብ I don't agree የሚለው መልሳችን ሊሆን ይችላል። ሲ I agree with you ሙሉ ለሙሉ ካንተ ጋር እስማማለሁኝ። ካንተ ጋር እስማማለሁኝ ካልን የተቃረነ ሐሳብ አናቀርብም ማለት ነው። ስለዚህ ሲ መልስ አይሆንም። you are correct በተመሳሳይ አሁንም ትክክል ነህ ካል አይሆንም። ስለዚህ መልሳችን የሚሆነው ቢ I don't agree ነው ማለት ነው። 25 your friend I've got a bad toothache ጥርሴን በጣም አሞኛል what do you advise me to do ምን እንዳደርግ ትመክረኛለህ ተብለን ብንጠየቅ መልሳችን ሊሆን የሚባለው where is the clinic ጥያቄን በጥያቄ በመጀመሪያ ልንመልስ አይገባም። ነገር ግን ኢቨን ብንመልስ ራሱ ክሊኒኩ የት ነው ብለን ልንጠይቅ አይገባም። ስለዚህ ኤ መልስ አይገባም፣ መልስ ሊሆን አይችልም። ቢ you are a grade 6 student አንተ 6ኛ ክፍል ተማሪ ነህ ሙሉ ለሙሉ አይገናኝም ማለት ነው። ይሄኛው ቢ መልስ አይሆንም። I totally disagree with you ጥርሴን አሞኛል ለሚለን ሰው ሙሉ ለሙሉ ካንተ ጋር ቃረናለሁ ወይም አልስማማም ልንል አንችልም። ስለዚህ ሲ መልስ አይሆንም። you should stop eating sweets ጣፋጭ ነገሮችን መመገብ ልታቆም ይገባሃል። ስለዚህ ዲ መልስ ይሆናል ማለት ነው፣ አብሮ ከሐሳቡ ጋር ስለሚስማማ። 26 how can I get to the hospital please ወደ ሆስፒታል በየት በኩል አድርጌ መሄድ እችላለሁ? ፖሊስ ኦፊሰር ደግሞ ብላንክ you will see it there ይላል። ስለዚህ አቅጣጫ እየተጠየቅን ከሆነ አቅጣጫ ሊሰጡ የሚችሉ ንግግሮችን እንፈልጋለን። ከነዚህ መሃል ኤ ምን ይላል? go straight along this way በዚህ መንገድ ሂድ then turn left at the crossroad ከዛ ወደ ግራ ታጠፍ። ይሄ አቅጣጫ የሚጠቁም ስለሆነ መልስ ሊሆን ይችላል። take care there are many thieves ተጠንቀቁ። በእርግጥ ይሄ ያስኬዳል ገስት እንደመሆናችን፣ ነገር ግን የጠየቅነው አቅጣጫ ስለሆነ መጀመሪያ ለአቅጣጫው መልስ ሊሰጥ ይገባ ነበረ። ስለዚህ ይሄ መልስ አይሆንም። what can I help you please ምን ላግዝህ እችላለሁ you will see it there ብለን ልንቀጥል አንችልም። ምን ላግዝህ እችላለሁ ካለን በኋላ እዛ ጋር ታገኘዋለህ ልንል አንችልም። ስለዚህ ባለመስማማቱ ምክንያት ሲ መልስ አይሆንም። thank you very much አመሰግናለሁኝ ያው ሎጂካሊ ሊያስኬድ የማይችል ስለሆነ ወይም ደግሞ ታንኪዩ የሚያስብል ምንም ነገር ስላላደረገ ገስቱ ዲ መልስ ሊሆን አይችልም። መልሳችን ኤ ይሆናል ማለት ነው። ቮካቡላሪ ፓርት ገብተናል። አራተኛው ፓርት እሺ፣ ከ27 እስከ 28 ያሉት ማለት ነው። አዳነ scored 3 goals in the match his role was vital to win። ስለዚህ 3 ጎል ለማቹ ያስቆጠረ ሰው ለማሸነፋቸው ትልቅ ሚናን ተጫውተዋል ማለት ነው። ስለዚህ ካገባቡ ልንረዳ የምንችለው ነገር እዚህ ምንድነው? አዳነ 3 ጎል ካስገባ ለማሸነፋቸው መሰረታዊ የሆነ ወይም ደግሞ ትልቅ ሚና ተጫውቷል ብለን ስለሆነ የምንወስደው ቫይታል የሚለው በዛ ሴንስ ለመተርጎም እንሞክራለን። ኤ ዳንጀረስ ማለት ትርጉሙ ዴንጀር ያለው ወይም ደግሞ ችግር ሊያመጣ የሚችል ብለን ነው የምንወስደው። ስለዚህ ዳንጀረስ ሊሆን አይችልም። ቢ ስሞል ትንሽ ሚና ቢጫወት ይሄ ሰውዬ 3 ጎል አያስገባም ነበር። ስለዚህ ትልቅ ሚና ነው የተጫወተው። ቢ ስሞል አይሆንም። ኤም ቢም መልስ ሊሆኑ አይችሉም ማለት ነው። ሲ ባድ መጥፎ ቢጫወት ኖሮ ይሄ ሰውዬ 3 ጎል አያስገባም ነበረ ወይም ደግሞ አያሸንፉም ነበር። ስለዚህ ሲም መልስ አይሆንም። ዲ ኢምፖርታንት ይላል። ኢምፖርታንት የሚለው ትክክለኛ መልስ ነው። ምክንያቱም ዋና እና ወሳኝ የሆነ ሚና ስለተጫወተ ነው ይሄ ሰውዬ ሊያሸንፉ የቻሉት ወይም ደግሞ 3 ጎል ያስገባው። ስለዚህ ዲ ነው መልሳችን ማለት ነው። እንቀጥላለን። 28 ፕሊዝ ኦቤይ ዘ ትራፊክ ሩልስ። ትራፊክ ሩል ምን እንደሆነ እናውቃለን። ስለዚህ ትራፊክ ሩል ደግሞ ምን ማድረግ እንዳለብን እናውቃለን። ትራፊክ ሩልን መከተል ነው ያለብን ወይም ማክበር ነው ያለብን። ስለዚህ ትራፊክ ሩልን ማክበር ካለብን ከዛ ጋር የሚሄድ ሊጣጣም የሚችል መሆን አለበት ብለን አሲዩም እናደርጋለን፣ እናስባለን። ኦቤ ክሮስ ኦን ዘ ዜብራ ላይንስ ዌን ዘ ላይትስ አር ሬድ። ዜብራ ላይኑን ተከትላችሁ እለፉ ይለናል። ስለዚህ ከዛ ጋር ሊጣጣም የሚችል ወይም ከትራፊክ ሩል ከማክበር ጋር ወይም ደግሞ ከመከተል ጋር አብሮ ሊሄድ የሚችል እንይ። ኤ ብሬክ ማለት መስበር ነው። ስለዚህ ሩልን ብሬክ ልናደርግ አይገባም ወይም ደግሞ ልንሰብር አይገባም። ስለዚህ ኤ መልስ አይሆንም።
ቢ ፎሎ መከተል። ስለዚህ ትራፊክ ሩልን መከተል ስላለብን ፎሎ መልስ ሊሆን ይችላል። ሲ ፎርጌት መርሳት፣ ልንረሳ ይገባል ወይ? ትራፊክ ሩልን ልንረሳ አይገባም፣ ሁሌም እያስታወስን መከተል ስላለብን ፎርጌት አይሆንም። ራይት መጻፍ፣ ትራፊክ ሩሎችን መጻፍ ግዴታችንም አይደለም፣ ከዚህም ጋር አብሮ አይሄድም። መልሳችን ማን ይሆናል ማለት ነው? ፎሎ ወይም መከተል። ቀጣዩ ከ29 እስከ 30 ያሉት ደግሞ በብላንክ ስፔስ ውስጥ አብሮ ሊሄዱ የሚችሉትን እየመረጡ ማስገባት ነው ማለት ነው። 29 as it rained well last week በደንብ ስለዘነበ farmers have started to blank their farmlands ያለፈው ሳምንት ዝናብ ከዘነበ በዚህ ሳምንት ሊደረጉ የሚችሉ ነገሮች ምንድን ናቸው ብለን ሐሳባችን ውስጥ ካስገባን በኋላ ቸክ እናድርግ። ኤ ክሮፕ ይላል። ክሮፕ ማድረግ ማለት ክሮፕ ሲጀመር ናውን ነው። ዩዥዋሊ ስንጠቀመው ናውን ነው። ክሮፕ ማለት አዝርዕት ማለት ነው። ነገር ግን እንደ ቨርብ ስንጠቀምበት መቁረጥ ነው ክሮፕ ማድረግ ማለት። ስለዚህ ላስት ዊክ በደንብ ከዘነበ ዛሬ ልንቆርጥ አይገባም፣ እንደ ፋርመር ማለት ነው። ስለዚህ ክሮፕ አይሆንም። ቢ ሃርቨስት ማለት ማጨድ ማለት ነው። ስለዚህ ላስት ዊክ ዝናብ ዘንቦ በዚህ ሳምንት ልናጭድ አይገባም። ዝናብ ከዘነበ በኋላ ልናደርግ የሚገባው ሲ ምን ይለናል? ፕላው ወይም ደግሞ ማረስ። ዝናብ ከዘነበ በኋላ አፈሩ ላላ ስለሚልልን ብናርሰው የተሻለ ይሆናል። ስለዚህ በዚህ ሳምንት ማረስ ነው የሚገባን። ፕላው መልሱ ፕላው ይሆናል ማለት ነው። ስለዚህ ግሮ ይላል ደግሞ ግሮ ማለት ሲጀመር ግሮ በጣም ረጅም ፕሮሰስ ስለሆነ ብዙ ጊዜ የሚጠይቅ ስለሆነ ላስት ዊክ ተደርጎ ዛሬ ግሮ ልናደርግ አንችልም። ስለዚህ ግሮ ሊሆን አይችልም። መልሳችን ፕላው ወይም ደግሞ ማረስ ይሆናል ማለት ነው። 30 ዌስት ፕሮዳክት that comes from factories should be managed carefully to avoid environmental blank። ስለዚህ ዌስት ፕሮዳክት ማለት ጽዳጅ ነው። ይህንን ጽዳጅ ከፋክተሪዎች የሚወጣ ጽዳጅን በጥንቃቄ ማኔጅ ልናደርገው ይገባል። ኢንቫይሮንመንታል እንትንን አቮይድ ለማድረግ አቮይድ ማድረግ ማለት መራቅ ወይም ደግሞ ነገርየው እንዳይፈጸም የቻለውን ማድረግ ነው። ስለዚህ ኢንቫይሮንመንታል ምን እንዳይፈጸም ነው ማኔጅ ማድረግ ያለብን ብለን ስንጠይቅ ራሳችንን ኢንቫይሮንመንቱ ፖሊዩት እንዳይሆን ወይም እንዳይቆሽሽ እንዳይበላሽ ነው ማኔጅ ማድረግ የሚገባን። ስለዚህ አቮይድ ልናደርግ የምንፈልገው ነገር ኢንቫይሮንመንታል ፖሊዩሽን ነው ማለት ነው። ስለዚህ መልሳችን ኤ ነው ሊሆን የሚገባው። ጀስት ቱ ቢ ሴፍ ሌሎቹን ቸክ እናድርግ። ቢ ግሮዝ ይላል። ኢንቫይሮንመንታል ግሮዝ አቮይድ ሊደረግ የሚገባው ነገር ስላልሆነ ቢ መልስ ሊሆን አይችልም። ሲ ኢንቫይሮንመንታል ፕሮዳክሽንም እንደዚሁ ምርታማነት ስለሆነ ምርታማነትን ደግሞ አቮይድ ልናደርገው አይገባም። ሲ መልሱ አይሆንም። ዲ ሳይንስ ጀስት ለማሟላት እንጂ ሳይንስ ልንለውም አይገባም። ኢንቫይሮንመንታል ሳይንስ የሚባል ነገር ስለሌለ ማለት ነው። በዚህ ኮንቴክስት ዲ መልስ አይሆንም። መልሳችን ኤ ፖሊዩሽን ወይም የኢንቫይሮንመንታል የአካባቢ ብክለት ስለሆነ ማለት ነው። ሁለተኛው ሪዲንግ ኮምፕሬንሽን ላይ ደርሰናል። ስለዚህ ከ31 እስከ 35 ያለውን ጥያቄዎች በዚህ ሪዲንግ ኮምፕሬንሽን ተመስርተው ያሉ ጥያቄዎች ናቸው። ኢንሴክት ይላል ርዕሳችን። ኢንሴክትስ አር ኤ ካይንድ ኦፍ አኒማል፣ የአኒማል አይነቶች ናቸው። ኢንሴክትስ ካን ቢ ፋውንድ ኦል ኦቨር ዘ ወርልድ። Ants, grasshoppers, butterflies, and bees are some common insects. Insects are invertebrates, so they do not have backbones. They have exoskeletons. This means they have their bones on the outside, like a shell. Some insects, like butterflies, can change as they grow. Insects always have 6 legs. If something has 8 legs, like a spider, it is not an insect. Insects usually have 3 body parts. The head is where the eyes, mouth, and brains are. The thorax is where the legs and wings connect. The abdomen is where the guts and organs are ይለናል ማለት ነው። ስለዚህ ይህን ሪዲንግ ኮምፕሬንሽን ተመርኩዘን 5 ጥያቄዎችን እንስራ። እሺ፣ ስለዚህ ፓሴጃችንን ከጨረስን በኋላ 31ኛውን ጥያቄ እናነባለን። which one is an example of an insect ይለናል። ስለዚህ ፓሴጃችንን መለስ ብለን የመጀመሪያው ፓራግራፍ ላይ ስንመለከት ምን ይለናል? ኢንሴክትስ አር ካይንድ ኦፍ አኒማል ካለም በኋላ ኢንሴክትስ ካን ቢ ፋውንድ ኦል ኦቨር ዘ ወርልድ ብሎ ኮመን ኢንሴክቶችን ዘርዝሮልን ነበረ። አንትስ፣ ግራስ ሆፐርስ፣ በተርፍላይስ እና ቢስ ብሎ ማለት ነው። ስለዚህ እነዚህን ይዘን ጥያቄያችንን ለመስራት እንሞክር። ኤግዛምፕል ኦፍ አን ኢንሴክት ከሆኑት ውስጥ አሁን ከጠቀስኳቸው ውስጥ መልስ ሊሆን የሚችለው የትኛው ነው ብሎ ነው ጥያቄ የሚያነሳለን። ከዛ ውስጥ ደግሞ የተገኘው ማን ነው? በተርፍላይ ነው። ስለዚህ መልሳችን በተርፍላይ ይሆናል ማለት ነው። ስፓይደር፣ ኦስትሪች እና ስኔክ ስላልተጠቀሱ። 32ኛው which one is true about insects፣ ስለ ኢንሴክት ልክ የሆነው የትኛው ነው የሚለው። have backbones ይለናል።
ወደኋላ መለስ ብለን አሁንም ሁለተኛ ፓራግራፋችን ላይ ስናይ ኢንሴክትስ አር ኢንቨርቴብሬትስ ብሎ ዘይ ዱ ኖት ሃቭ ባክቦንስ ብሎናል። ስለዚህ ትክክል አይደለም፣ ኢንኮሬክት ነው ማለት ነው። ሃቭ ባክቦንስ የሚለው መልስ አይሆንም። አር ኖት አኒማልስ ወደኋላ አሁንም መለስ ብለን እንመልከት። ኢንሴክትስ አር ኤ ካይንድ ኦፍ አኒማል ይለናል ሲጀምር። ስለዚህ ኢንሴክቶች አኒማሎች ናቸው። አር ኖት አኒማል ወይም አኒማል አይደሉም የሚለው መልስ ሊሆን አይችልም። ሲ አር ፋውንድ ኤቭሪዌር። አሁንም ወደኋላ እንሂድና ቸክ እናድርግ። ኢንሴክትስ ካን ቢ ፋውንድ ኦል ኦቨር ዘ ወርልድ። ስለዚህ ሁሉም ቦታ ላይ ይገኛሉ ብሎን ነበረ። ስለዚህ መልሳችን ይሄ ሊሆን ይችላል ማለት ነው። እናስቀምጥና ዲ ሃቭ ሞር ዛን 6 ሌግስ። ስለዚህ ወደ ላይ አሁንም ከፍ ብለን ስንመለከት ኢንሴክትስ ኦልዌይስ ሃቭ 6 ሌግስ፣ ሁሌም 6 እግር አላቸው ስላለን ከ6 በላይ እግር ሊይዙ ስለማይችሉ ዲ መልስ አይሆንም፣ መልሳችን ሲ ነው ማለት ነው። 33 ሃው መኒ ሌግስ ዱ ኢንሴክትስ ሃቭ? ኤ 3 ቢ 8 ሲ 4 ዲ 6 ይላል። ኢንሴክቶች ስንት እግር አላቸው ነው የሚለን። አሁንም ወደኋላ መለስ ብለን ኢንሴክትስ ኦልዌይስ ሃቭ 6 ሌግስ ስለሚለን መልሳችን 6 ይሆናል ማለት ነው። 33ኛው ዲ ነው መልሱ ማለት ነው። 34ኛው the correct order of insects body part in the passage is 3 body part አለው ብሎ እዚህ ጋር ከገለጸልን በኋላ በቅደም ተከተል አስቀምጦልን ነበር። ሄድ ብሎ ራሱን መጀመሪያ ከገለጸልን በኋላ ቀጥሎ ቶራክስን ገልጾ ከቶራክስ በኋላ አብዶመን ነው። ስለዚህ ከዚህ ከፓሴጁ እንደምንረዳው መጀመሪያ ሄድ፣ ከዛ ቶራክስ፣ ከዛ አብዶመን ይመጣል ማለት ነው። ስለዚህ ጥያቄያችን ኮሬክት ኦርደሩ የኢንሴክት ቦዲ ፓርት ምንድነው መሆን ያለበት? ሄድ፣ ከዛ ቶራክስ፣ ከዛ አብዶመን። ይህንን የያዘልን ምርጫ ዲ ስለሆነ መልሳችን ዲ ይሆናል ማለት ነው። 35 what are invertebrates? A animals with backbones, B animals with wings, C animals without backbones, D animal with 2 legs። ወደ ኋላ መለስ ብለን እንመልከት። ፓሴጃችን ላይ ሁለተኛው ፓራግራፍ ላይ ኢንሴክትስ አር ኢንቨርተብሬትስ ካለ በኋላ they do not have backbones ነው። ስለዚህ ኢንቨርተብሬት መሆን የሚለው የትኛውን ፕሮፐርቲ የሚገልጽ ነው ማለት ነው? not having a backbone። ስለዚህ ኢንቨርተብሬት ማለት animals without backbone ነው ማለት ነው። ስለዚህ መልሳችን እዚህ ጋር animals without backbones ነው፣ ሲ ነው መልሳችን ማለት ነው። 36 which one is a sentence ይለናል። ሴንተንስ የሆነው የትኛው ነው? ስለዚህ ሴንተንስ የራሱ ማሟላት ያለበት እንትን አለ። ምን ያሟላል? ሰብጀክት እና ኦብጀክት ይኖረዋል፣ ቨርብ ይኖረዋል። ከዛ አቀማመጣቸው ልክ ይዘው መቀመጥ አለባቸው ማለት ነው። ኤ the book on the table ይላል። ስለዚህ እዚህ ጋር የገለጸልን the book የሚል ሰብጀክት ከሰጠን በኋላ the book የተባለው የተገለጸውን ቡክ የት ጋር እንደተቀመጠ ለማሳየት ብቻ ኦን ዘ ቴብል ብሎ ገልጾልናል። ስለዚህ ዘ ቡክ ኦን ዘ ቴብል የሚለው ሰብጀክት ብቻውን ነው፣ ወይም ሰብጀክት ፍሬዝ ማለት ነው። ፍሬዝ ሆኖ ግን ሰብጀክትን ለመግለጽ የተጠቀምንበት እንጂ ሴንቴንስ አይደለም። ስለዚህ ኤ መልስ አይሆንም። ቢ ኢንግሊሽ ላንጉጅ። በተመሳሳይ ኢንግሊሽ ላንጉጅ ሰብጀክት ወይም አንድ መገለጽ የተፈለገ ነገር ነው እንጂ ሴንቴንስ ሊሆን አይገባም። ምክንያቱም ሴንቴንስ ከሆነ ኦብጀክት፣ ሰብጀክት እና ቨርብን ሊያሟላ ስለሚገባ ቢ መልስ አይደለም ማለት ነው። ነገር ግን እንግሊሽ ኢዝ ኤ ላንጉጅ ብሎን ቢሆን ኖሮ ይሆን ነበር። ምክንያቱም እንግሊሽን እንደ ሰብጀክት አድርጎ ኢዝ ካለ በኋላ ላንጉጅ ብሎ ቢገልጽልን መልስ ሊሆን ይችል ነበር። ሲ አይ ሬድ ዘ ቡክ። ቡኩን አንብቤዋለሁ። ሰብጀክቱ አይ ነው፣ ድርጊት ፈጻሚው። ኦብጀክቱ ቡክ ነው፣ ተፈጻሚው። ቨርባችን ደግሞ ሬድ ነው። ስለዚህ ይሄ ሴንቴንስን ሙሉ ፕሮፐርቲ ያሟላል፣ መልስ ይሆናል። ማይ ፋዘር ኢዝ። ስለዚህ ዲ ደግሞ ማይ ፋዘር ኢዝ ብሎ ኦብጀክት አላስገባም፣ ወይም ተገላጭ ነገር አድጀክቲቭ ስላላስገባ ማይ ፋዘር ኢዝ ብሎ ስለተቆረጠ ሀሳቡ ዲ መልስ ሊሆን አይችልም፣ ሴንቴንስ ሊሆን አይችልም። መልሳችን ስለዚህ ማን ነው? ሲ ነው ማለት ነው። 37 ሰለሞን ላይክስ ፍሩትስ በት ቤዛ ላይክስ ቬጅታብልስ ዚስ ኢዝ ብሎ ይነግረናል። ሲምፕል ሴንተንስ። ስለዚህ ሲምፕል ሴንተንስ ከተባለ አንድ ብቻ ሴንተንስ ወይም ደግሞ አንድ ብቻ ቨርብን ሲይዝ ነው። አንድ ሰብጀክት፣ አንድ ቨርብ፣ አንድ ኦብጀክት የሚይዝ ከሆነ ሲምፕል ሰብጀክት ነው፣ ሲምፕል ሴንተንስ ነው። ነገር ግን እዚህ ጋር እንደምናየው ሰለሞን አንድ ሰብጀክት ነው፣ ቤዛ ሌላ ሰብጀክት ነች። ላይክስ የሚለው አንድ ቨርብ ነው፣ ፍሩትስ እና ቬጅታብልስ ደግሞ ሁለት የተለያዩ ኦብጀክት ስለሆነ ሲምፕል ሴንተንስ አይሆንም። ኮምፕሌክስ ሴንተንስ ይለናል።
ኮምፕሌክስ ሴንተንስ ሊሆን የሚገባው ደግሞ አንዱ ሴንቴንስ ሌላኛው ሴንተንስ ላይ ዲፔንደንሲ ወይም ደግሞ ጥገኝነት ሲኖራቸው ነው። ይህም የሚያሳየን ኦልዞ፣ ሃውኤቨር፣ ዲስፓይት የሚሉትን ነገሮች ብንጠቀም ኖሮ እነዚህ እንትኖች ኮምፕሌክስ ሴንተንስ ይሆኑ ነበረ። ምክንያቱም አንደኛው ብቻውን መቆም ስለማይችል ማለት ነው። ሲ ኮምፓውንድ ሴንተንስ ይለናል። ኮምፓውንድ ሴንተንስ የምንላቸው ደግሞ በኮምፓውንድ ኮንትራክሽኖች ተያይዘው የሚቆሙ ሴንቴንሶች ሁለው ሁለታቸው ብቻቸውን ግን ይቁሙ ቢባል ኖሮ ብቻቸውን መቆም የሚችሉ ሴንተንስ አይነቶች ናቸው። ለምሳሌ ካለን እዚህ ጋር የተሰጠን ሰለሞን ላይክስ ፍሩትስ፣ ሰለሞን ፍሩት ይወዳል። ቤዛ ላይክስ ቬጅቴብልስ፣ ቤዛ ደግሞ ቬጅቴብል ትወዳለች። ስለዚህ ሁለቱ ብቻቸውን መቆም የሚችሉ ኢንዲፐንደንት ሴንተንሶች ስለሆኑ በበት ስለተያያዘ ሁለቱ ሴንቶች በበት ስለተያዙ ኮምፓውንድ ሴንቴንስ ብለን መልሳችን ኮምፓውንድ ሴንቴንስ ይሆናል ማለት ነው። 38 ሄለን ኢዝ ቬሪ ቢዩቲፉል ሺ ሃዝ ኤ ሎንግ ኖዝ ቢግ አይስ ኤንድ ሎንግ ሄር ኦልሶ ሺ ኢዝ ቶል ዚስ ኢዝ አን ኤግዛምፕል ኦፍ። ስለዚህ ይሄንን ሴንቴንስ ስናነብ ሄለን ምን እየተደረገች ነው? እየተገለጸች ነው። ስትገለጽ ሄለን የተገለጸችበት መንገድ ኢሜጅ በአእምሯችን ውስጥ የሚፈጥር አይነት የአገላለጽ ሜትድ ነው የተጠቀመው ይሄ ሰንተንስ። ስለዚህ ሄለንም ቢዩቲፉል ካለ በኋላ ረጅም አፍንጫ እንዳላት፣ ትልቅ አይን እንዳላትና ትልቅ ረጅም ፀጉር እንዳላት ነግሮናል። እነዚህ በሙሉ ኢሜጅን የሚፈጥሩ የአገላለጽ ስልቶች ስለሆኑ ይህንን የአገላለጽ ስልት ደግሞ ምን ብለን እንገልጸዋለን? ዲስክሪፕቲቭ ራይቲንግ እንለዋለን። አርጊመንታቲቭ ማለት ሁለት ነገሮችን ስናነጻጽር ስለሆነ አይሆንም። ኤክስፖዚተሪ ማለት አንድ ነገር ኤክስፕሌን ስናደርግ ስናብራራ ነው። ስለዚህ ይህ መልስ አይሆንም። ናሬቲቭ ማለት ቅደም ተከተልን አስቀምጠን በጊዜ ሂደቱ ስንደረድረው ናሬቲቭ ይባላል። ታሪክን የመግለጽ እንጠቀምበት ብዙ ጊዜ ነው። እሱ አይሆንም። ስለዚህ ዲስክሪፕቲቭ ነው መልሳችን ማለት ነው። 38ኛው 39 which one is a correctly written sentence? በትክክል የተጻፈ ሴንተንስ የትኛው ነው? ኤ ብራዘርስ አይ ቱ ሃቭ። ብራዘርስ አይ ቱ ሃቭ ብሎ ሲገልጽ ሲነግረን ሰብጀክታችን ፊት ለፊት ከመጣ በኋላ ሰብጀክታችን አይ እንደሆነ እናውቃለን። የኛ ብራዘር ወይም ደግሞ የኛ አገላለጽ ነው ሊገለጽ የተፈለገው። ከዛ ሁለት ብራዘር እንዳለን ነው ሊገልጽ የፈለገው። ስለዚህ እዚህ ጋር ሰብጀክታችን አይ ነው፣ መካከል ላይ ያስቀምጦታል። ስለዚህ ይህ መልስ ሊሆን አይችልም። ሰብጀክታችን ፊት ለፊት ያለበትን እንፈልጋለን። ለምሳሌ ሲ እና ቢ ላይ ማለት ነው። ዲ ላይ አሁንም ቱ ብራዘርስ ሃቭ አይ ነው ያለው። ቱ ብራዘርስን ስላስቀደመ መልስ አይሆንም። ኤ እና ዲ መልስ አይሆንም። ቢ እና ሲን ስናነጻጽር ደግሞ ቢ አይ ሃቭ ቱ ብራዘርስ ይላል። ሲ ደግሞ አይ ቱ ሃቭ ብራዘርስ ይለናል። ስለዚህ ከሰብጀክት በኋላ ሊመጣ የሚገባው ምንድነው? ቨርብ ነው። ቨርብን ስናስቀምጥ አይ ካልን በኋላ ቱ የሚለው አጀክቲቭ ነው፣ ሃቭ የሚለው ግን ቨርብ ነው። ስለዚህ ሃቭ ቨርብ ስለሆነ ቢ ትክክለኛው መልሳችን ብለን እንመርጣለን ማለት ነው። አይ ሃቭ ቱ ብራዘርስ፣ እኔ ሁለት ወንድሞች አሉ። የመጨረሻው ጥያቄ የሚሆነው ዊ ቪዚትድ ዩኒቲ ፓርክ የስተርደይ። የስተርደይ የምትለውን እናስመርባት ትናንት ስለሆነ ፈርስት ዊ ቪዚትድ ዲፍረንት ዋይልድ አኒማልስ ኢን ዘ ዙ። መጀመሪያ የተለያዩ የዱር እንስሳቶችን ዙ ላይ አየን። ከዛ በኋላ ዘን ዊ ቪዚትድ ዘ ፓላስ፣ ከዛ በኋላ ፓላሱን ቸክ አደረግን። ስለዚህ ቅድም አይታችሁ ከሆነ አርጊሜንታቲቭ ምን እንደሆነ፣ ዲስክሪፕቲቭ ምን እንደሆነ፣ ናሬቲቭ ምን እንደሆነ፣ ኤክስፖዚተሪ ምን እንደሆነ ስገልጽ ናሬቲቭ ራይቲንግን ምንድነው ያልነው? በጊዜ ቅደም ተከተል እያንዳንዱን ተራ በተራ ስንገልጽ ወይም ታሪክ ወይም የተፈጸመ ነገር ለመግለጽ ስንፈልግ የምንጠቀመው የአጻጻፍ ሂደት ስልት ስለሆነ እዚህ ጋር ደግሞ ትናንት የተፈጠረውን ነገር ዩኒቲ ፓርክ ሂደን የተፈጠረውን ነገር ስለሆነ በጊዜ ቅደም ተከተል ያስቀመጥነው መልሳችን ናሬቲቭ ይሆናል ማለት ነው። ስለዚህ የስድስተኛ ክፍል የሚኒስትሪ የእንግሊዝኛ ፈተና ይህንን ይመስላል። ከኔ ጋር የነበረኝ ቆይታ ይህን ይመስላል። አመሰግናለሁ።